ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 2 እና 3 ነው። እሺ አንብብለት፣ በደንብ አይታይም። ይሄ አንብብለት አንዴ። እሺ ከእርሱ በፊት ያሉትን መጽሐፍት የሚያረጋግጥ ሲሆን መጽሐፉን ማለትም ቁርአን በአንተ ላይ ከፋፍሎ በእውነት አወረደ፣ ተውራትና ኢንጂልን አወርደዋል ይላል። ስለዚህ ተውራትና ኢንጂል ከአላህ ዘንድ የወረዱት ነው። አሁን ቁርአን ክሌም ያደረገው ነገር ምንድን ነው? ከአላህ ዘንድ በወረደው ተውራትና ኢንጂል ብሎ በተናገረው መጽሐፍ ውስጥ ወይም ደግሞ ተውራትና ኢንጂል በሚባለው ዲቫይን ሬቨሌሽን ውስጥ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተነግሯል ብሎ እያለ ነው ያለው። ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ልክ ነኝ? እንደዛ ነው አይደል? ኢንጂል ያው በነብዩ መሐመድ ዘመን በነበረ ተውራትና ኢንጂል አይጠየቁት ጥያቄ ብቻ መልስልኝ። ተውራትና ኢንጂል ውስጥ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ሜንሽን ተደርጓል ብሎ ይላል አይልም ቁርአን? አዎ የኢንጂል ተውራቱንና ኢንጂሉ በመቼ ዘመን የነበረ ነው? ኖ ስለ ዘመን አልጠየቅኩም። በተውራትና በኢንጂል ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተነግሯል ይላል ወይስ አይልም? ይላል። ጥሩ። ተውራትና ኢንጂል የሚለው ከአላህ ዘንድ የወረደው ነው ወይስ አይደለም? ከአላህ ዘንድ ያልወረደ ተውራትና ኢንጂል የሚባል አለ? ኖ የወረደው ነው ወይስ አይደለም? እሱን ብቻ መልስልኝ። ያልወረደ አለ የለም የሚለውን በኋላ ትነግረኛለህ። እሱ ነው የወረደውን ነው። የወረደው ነው። ጥሩ። ተውራትና ኢንጂል የሚባለው ተውራትና ኢንጂል የሚባለው ያው ስትጠይቀኝ እኔ ነው የምትጠይቀኝ? ቆይ አይደለ፣ እኔ ላስረዳህ እኮ ነው። ጠያቂ ነህ አይደል? እንግዲህ ለማንተ አስረዳኝ። ጠያቂ ነህ፣ ተረዳ። የመጨረሻ ቻንስ ነው የምሰጥህ አይደለም። እኔ ነኝ ጠያቂ። አንተ ጠያቂ ነህ፣ እኔ አብራሪ ነኝ እኮ። አብራሪ ነኝ እኔ። ሳብራራ ግን እያስረዳሁ ነው ያለሁት። ለማስረዳት ደግሞ የስ ኦር ኖ የሚለው ኮስችን ውስጥ ብላክ ኤንድ ዋይት ውስጥ ስትገባ እንትን ማለት አለ፣ በመለስ አለብህ እንድትረዳ ማለት ነው፣ እንዲያገር አለ። ኦኬ ትቀጥላለህ በዚህ መልኩ። አሁን እኔ ነው መልሰህ እየጠየቀኝ ማብራሪያ? አዎ እየጠይቅሃለሁ። ምን ችግር አለው ብጠይቅህ? እንዲገባህ እኮ ነው የምጠይቅህ እኮ ያሳብራራ። ከዚያ በኋላ እኔ እጠይቅሃለሁ። ችግር የለውም። አሁን ምንድነው መሰለህ ተውራትና ኢንጂል የሚባሉት እኛ የያዝናቸው መጽሐፍት ናቸው ብለሃል ቅድም እኮ። አዎ ግን እጠይቅሃለሁ። አንተ ከጠየቀኝ በኋላ እኮ አይደለም ብለሃል አይደለ? ከጠየቀኝ በኋላ እኔ ደግሞ መልሰህ ቆይ ብለሃል ወይስ አላልክም? ቅድም ተውራትና ኢንጂል የሚባለው እኛ እጅ ያለው መጽሐፍቶች ናቸው ብለሃል ወይስ አላልክም? ንገረኛው። እሱን ፍቀድልኝ። ብለሃል ወይስ አላልክም? የሶር ነው። አንተ ከጠየቀኝ በኋላ እኔ መልሼ አንተ ልጠይቅ። መልስልኝ። አይ መልስልኝ። የጠየቅኩን ጥያቄ መልስ። አየኸው፣ ፈቃደኛ አትሆን። ይሄ ነው በቃ ተበልተሃል ራሱ ማለት ነው። ፈቃደኛ ሆነ አንተ ትጠይቀኛለህ። ቀለል አድርጌ ነው የጠየቅኩህ። አሁን በቃ እንደተበላህ ነው። ሎጂካሊ የሄድከው ሎጂካሊ ተበልተሃል። ይሄንን ጥያቄ ከመለስ ያደርግሃለሁ። ተውራትና ኢንጂል የሚባል ቁርአን ክሌም ያደረገው ተውራትና ኢንጂል የተባሉት ከአላህ ዘንድ የወረደው ነው ብዬ እኔ ክሌም አደረግኩኝ። አንተ ደግሞ ምን አደረግ? ተውራትና ኢንጂል የሚባለው በእኛ እጅ ያለውን ወንጌላት ነው፣ 4 ወንጌላት ነው ብለህ አልክ። ላልክበት ነገር ኮንፈርም አድርገኛውን አረጋግጥልኝ። ችግር የለም። አሁን አንተ እኮ ጠይቀኛል። ከዚያ ቀጥሎ ግን እኔ አንተ የቀደሙን ኮንፈርም አድርግልኝ ብቻ ነው የምልህ። ያልከውን ድገምልኝ አንዴ። ለምንድን ነው ግን ፈቃደኛ ማትሆነው አንተ? ውይይቱ ይቀጥላል። ለምንድን ነው እዚህ ላይ ውይይቱ ይቀጥላል? በሳይኮሎጂም በሎጂክም በኢፒስቴሞሎጂም ከአንተ ማንስ ሰው አይደለም። ተወሱን አሁን የቀድሞ ብቻ ኮንፈርም አድርግልኝ። ኮንፈርም አድርግልኝ እኮ ነው የምልህ። አሁን ወደ መልሱ እየመጣህ ነው። ችግር የለም። ኮንፈርም አድርግ። ወንጌል የሚለው ኢንጂል የሚለው ቁርአን 4ቱ ወንጌላትን እኛ እጅ ያለውን ነው በለኝና ከዛ በኋላ እንቀጥላለን። በለኝ። ኮንፈርም አድርግልኝ አንዴ። እኔ የምጠይቅህን ጥያቄዎች ጭራሽ አሰማኝም እንዴ እያልኩ ያለሁት? ያልኩህን መልስ። ካልሆነ ግን ፈርተሃል ማለት ነው። ምክንያቱም አሁን አሳማኝ ነገር ነው። ለዚሁ ፈርተሃል አልፈለክም ማለት ነው። ስሚዞ ፈቃደኛ ከሆንክ አንተ እጠየቃለሁ በል። ጥያቄማ አትጠይቅም እኮ። እኔ እኮ በአካሄድ ሎጂካሊ የሄድከው ሎጂካሊ በሆነ ፕሩፍ፣ ሎጂካል በሆነ አፕሮች፣ ሳይኮሎጂካሊ ሁላ ነው የተበላኸው። ሳይኮሎጂካልን በጣም አውቀዋለሁ። ራሱ አነጋገርን አውቀዋለሁ፣ አወራርን አውቃለሁ። ከሰዎች ጋር ስታወራ አንድ ነገር ጥምጣም ይዘህ ወደ ሌላ ነገር እንደምትሄድ አውቃለሁ። እኔ ግን አላስኬድኩም። እኔ እየሄድኩኝ ያለሁበት አካሄድ ቁርአን ተውራትና ኢንጂል የሚለው ከአላህ ዘንድ የተወረደውን በኦሪጂናል ቅርጽ ያለውን ነው። ቁርአን በኦሪጂናል ቅርጽ ባለው ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተናግሯል ብሎ ክሌም አድርጓል። አሁን ያ ወንጌል ኢንጂል የሚለው ቁርአን 4 ወንጌል ነው ካልክ 4 ወንጌል ነው ብለህ ካልክ ኮንፈርም ካደረከኝ ቀጣዩን ፖይንት ይመጣል ራሱ። ከዛ በኋላ መበረዙና አለመበረዙ ማወቅ ትችላለህ። ሎጂካል በሆነ አፕሮች
አንተ ምንድን ነው ያልከው? ወርዶ ፋራሲ አልከተልም አልክ። ቃል በቃል የሚባል ነገር ሳይሆን በሀሳብ ደረጃ እንኳን የለም ብለህ ነው ክሌም ያደረከው። በሀሳብ ደረጃ መኖሩን ደግሞ እኔ ደግሞ ማስረጃዎችን ልሰጥህ ነው። ስለዚህ ስለፈራህ የቀደሙን 4 ወንጌል ናቸው ኢንጂል የተባለው 4 ወንጌል ናቸው የሚለውን ጥያቄ መመለስ አልፈለክም ማለት ነው። አንድ እድል እሰጥሃለሁ። አዎ እኔ ከዚያ በኋላ ግን ትጠየቃለህ ወይ ዋሂድ? ትጠየቃለህ። ኮንፈርም አድርግ። አይ የጠየቀውን ጥያቄ ነው መልስ የምሰጥህ እኮ። ኮንፈርም አድርግ። ችግር የለም። እኔ አንተ የምትጠይቅ ከሆነማ በዚህ ጉዳይ ነው የምጠይቀው። ኦኬ 4 ወንጌል ነው የሚለውን ነገር ኮንፈርም አድርግ። ኢንጂል የሚለው 4 ወንጌል ነው ብለህ እኛ ጋር ያለውን 4 ወንጌል ነው ብለህ ኮንፈርም አድርግ። አዎ አዎ። ኦኬ 4 ወንጌል ላይ ቁርአን ክሌም ያደረገው ረሱል ሰለላሁ ዐለይሂ ወሰለም መምጣት የሚናገር አለ ብሎ ክሌም አድርጓል ቁርአን። አሁን አንተ ያስከው 4 ወንጌል ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት አለ ብሎ ይናገራል አለ ብለህ ታምናለህ? ተሳስቶ ነው ያለ መስሎኝ። ምኑን የተሳሳተ ክሌም እያደረገ ነው? ስለዚህ ተመልከት፣ አንተ እጅ ያለውን 4ቱ ወንጌል የማቴዎስን የማርቆስና የሉቃስን ወንጌል ቁርአን ኢንጂል እያለ መሆኑን ማስረጃ ደግሞ ከቁርአን ማምጣት አለብህ። አንተ ደግሞ ተመልከት። በጣም ጥሩ አካሄድ ነው። እሺ እዛው 757 ላይ ከፈትልን ጄክ 757 እሺ ኡስታዝ ምን ኡስታዝ እሺ ምንድን ነው የፈለከው? እሱ ላይ ንገረን። አዎ ሱራ 757 ይከፈትልን። እዚህ እያየ ነው ቢሆን እነሱ ዘንድ ባለችው የሚለውን ነገር ነው የፈለከው? በተውራትና በኢንጂል ተጽፎ የሚገኝ በማ ዘንድ ነው ያለችው? እነርሱ ዘንድ እነማ? የመጽሐፉ ሰዎች ክርስቲያንና አይሁዶች። በጣም ጥሩ። በየትኛው ዘመን? ቁርአን ማነው ተውራትና ኢንጂል በወረደበት። ለምንድን ነው እነርሱ ብሎ ያመጣው? ነው የቁርአን አነጋገር ነው። ለምሳሌ ኤግዛምፕሎችን ልስጥ፣ አትቸኩል፣ ልስጥ። ሱረቱ አልአዕራፍ ማነው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 81 ላይ ያወጣለት። እዚሁ ነጥብ ላይ መጀመሪያ ኤግዛምፕሎችን እየሰጠ ያለው እነርሱ ዘንድ የሚለውን ያለው ሰከንድ ፐርሰን ቁርአን ሲያወራ ጥንት የነበሩትን በሰከንድ ፐርሰን በረሱል ሰለላሁ ዐለይሂ ወሰለም ዘመን እያደረገ ያወራል ራሱ። ስለዚህ ያ ማለት ለነሱ ነው ማለት አይደለም። ዘመን የነበሩት አይደለም ወደ ኋላ የነበረውን ቁርአን የመናገር ባህሪ ያለው 4-5 ጥቅሶችን ሳምፕሎች ይሰጣሉ። ግራማቲካሊ ቀጥል። 381 ግባ እኮ 381 ተረጋጋ። የቁርአንን አነጋገር ስለማታውቅም 381 ላይ ግባለን። አንበበለት። አላህ የነቢያትን ቃል ኪዳን ከመጽሐፉና ከጥበብ ሰጠቻችሁ፣ ከዚያም ሰጠቻችሁ፣ ከዚያም ከእናንተ ጋር የሆነ መልእክተኛ ቢመጣላችሁ ከማን ጋር ነው ያወራው? አላህ ይሄንን ከማን ጋር ነው ያወራው? ቃል ኪዳን ከመጽሐፍና ከጥበብ ሰጠቻችሁ፣ ከዚያም እናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንድታምኑበት በእርግጥም እንድትረዱት ሲል በያዘ ጊዜ አስታውስ። ከእናንተ ጋር የሚለው እነማንን ነው? በነብዩ መሐመድ ዘመን የነበሩት። ኧረ ነቢያት ነው እኮ። ነቢያቶቹ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ነበሩ። ኪዳን የተያዘው ኪዳንና የተሰጣቸው መጽሐፍ ኪዳን የያዘው ከነቢያቱ ጋር ቃል ኪዳን የገባው በረሱል ሰለላሁ ዐለይሂ ወሰለም ዘመን ነው። ከእናንተ ጋር ያለው መጽሐፍ ቢመጣላችሁ ብሎ ያለው ኪዳን የገባውማ ነቢያቱ በፊት የነበሩትን እኮ። ከእናንተ ጋር ያለው መጽሐፍ የሚያረጋግጥ ቢመጣላችሁ የሚለው እነማንን ነው? ከእናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንድታምኑበት በእርግጥም ሲመጣ እንድታምኑበት ብሎ የሚለው ማንን ነው? ከእናንተ ጋር ላለው መጽሐፍ ብሎ የሚለው እነማንን ነው እኮ? ክርስቲያኖችና አይሁዶችን። ከእናንተ ጋር ላለው ብሎ ቃል ኪዳን የገባበትን ነው እኮ ምድህ። ከእናንተ ጋር ያለው መጽሐፍ የሚያረጋግጥ ብሎ ያለው የቀድሞ ሰዎች። ነቢያት የሚል ነገር የለም፣ ነብይ የሚል ነገር የለም፣ ነቢያት የሚል የለም፣ አንቢያ የሚል ነገር የለም አለ። ስለዚህ ለነቢያቱ ምን አላቸው? ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑት በእርግጥ እንድትረዱት ብሎ በያዘ ጊዜ አስታውስ ይላል። ከእናንተ ጋር ላለው የሚለው ማንን ነው ያለው? እዚህ ጋር ህዝቡን፣ አጠቃላይ ህዝቡን አይደለም። ከእናንተ ጋር ስለ ነቢያት ነው የሚያወራው። ከታች ኮንቴክስቱን ወደ ታች ወረድ አድርግልን። ውረድ። ምንም የተለየ ነገር የለው። ቀና አድርግልን። ከእናንተ ጋር ነቢያትን ነው፣ ስለ ነቢያት ነው የሚያወራው። ከዛ ምን ይላል? እሺ ከዛ ምን ይላል? አረጋገጣችሁ ሆነ። በዚህም ላይ እሱ ሌላ ፖይንት ነው። ለምንድን ነው ፎካል ፖይንት ሲነሳ ማርጂናል ፖይንት ለምን ታነሳለህ? መርጅ ለማድረግ እንዲያመች። እኔ ፖይንት ያለው ከእናንተ ጋር ላለው የሚለው እነማንን ነው? ቁጥር 81 ላይ ባለው መሰረት የመጽሐፉ ሰዎችን ነቢያት ይላል። እዛ ጋር የመጽሐፉ ሰዎችን የሚለውን ኮንቴክስቱ ላይ ያሳየኝ። እዛው ላይ 81 ላይ ያሳየኝ።
ኮንቴክስት አውጣልን። 81 ላይ አሳየኝ፣ አውጣና አሳየኝ። አይ 81 ላይ ፈልቀቅ አሳየኝ። ባይልካ የመጽሐፉ ሰዎችን የሚለውን ጄክ 81 ላይ ያለውን ነው ብለህ የመጽሐፉ ሰዎች የሚለውን 81 ላይ አሳየኝ። እዛው ላይ ጥቅሱ ላይ ቨርሱ ላይ የመጽሐፉ ሰዎች ብሎ ቃል በቃል 81 ላይ አሳየኝ። የመጽሐፉ ሰዎች ያለ የሚል ካለ አረ ጄክ ምንድነው? አውርድልን እንጂ ምንድነው ጄክ ምኑ እንደሚያወርደው? አዎ እዚህ ላይ የተጠየቀው መልስ የሶር ነው ለተጠየቀው ጥያቄ መልስ የተጠየቀው መልስ 81 ላይ እናንተ ጋር ላለው መጽሐፍ የሚለው የመጽሐፉ ሰዎችን ነው የሚለውን በኃይለ ቃል ወጥ ታሳየኝ እኮ እነዚህ ሰዎችን መሆኑን እኮ ላሳይህ እኮ ነው። እኔ ጄክ እየደለ 81 ላይ አሳየኝ። የመጽሐፉ ሰዎች የሚል አውጣና አሳየኝ። 81 ላይ ነው ያልኩህ። ቃል በቃል የመጽሐፉ ሰዎች እያልክ እየጠበቅህ ነው። እንደዛ በሀሳብ ደረጃ ማውጣት ታሳየኝ። 81 ላይ ማንን እያናገረ አድሬስ እያደረገ ያለው ማንን ነው የሚለውን ነው። ስለ ነቢያት ነው የሚያወራው። ከእናንተ ጋር ያለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑት በእርግጥ ብሎ በያዝኩ ጊዜ አስታውስ የሚለው ነቢያትን ነው እያናገረ ያለው። ነቢያቱ ናቸው መሐመድን የሚቀበሉት ሲመጣ እንድታምኑበት በእርግጥ እንድትረዱት ባለ ጊዜ አስታውስ ይላል። ነቢያት ናቸው ነብዩ መሐመድ ሲመጣ የሚቀበሉት? አዎ ነቢያት ናቸው። ዋት እነሱ በህይወት ለኢስራ ወለ ሚራጅ ጊዜ ተነግሯቸው ማን ነው ሲባል መተው ነቢያቶች ናቸው። ነቢያት አሉ በነብዩ መሐመድ ዘመን እንዴ? ለኢስራ ወለ ሚራጅ ላሉ እኮ ሩሃቸው እኮ አለ እኮ ሩሃቸው የለም እንዴ? አሁን ሌላ ነገር ለሌላ አሁን ፖይንቱ እሱ አይደለም። አሁን የመጽሐፉ ሰዎች ናቸው የሚል አየህ። ለዛ ነው የምልህ ከኔ ጋር አታመልጥም። እንደዚህ የተለያየ አታመልጥም እኮ ሌላ ቦታ ላይ ነቢያቱ ይኸውልህ ሌላ ቦታ ወሂድ አይደለም ይሄ ክፍል አያመጣ ሌላ ቦታ ካልፈለግ ማቆም ነው እንጂ ያለበት ከኔ ጋር አታመልጥም። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ የነቢያትን ቃል ኪዳን ከነቢያት ጋር ሲነጋገር አላህ ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑበት በእርግጥ እንድትብሎ በያዘ ጊዜ አስታውስ ይላል። ቃል ኪዳኑን የያዘው ከነቢያት ጋር ነው ወይስ ከመጽሐፉ ሰዎች ጋር ነው የያዘው? ቃል ኪዳኑማ በነቢያትም ሊወድ ይችላል። ከእናንተ ጋር ላለው ብሎ እናንተ ብሎ ያለው ማንን ነው ሪፈር የሚያደርገው? የመጽሐፉ ሰዎችን ነው ወይስ ነቢያቶችን ነው? እዛ ላይ ጥቅሱ እሱ ላይ ብቻ አይደለም፣ ህዝቡንም ይጨምራል። እናንተ እያለ የሚለው ነቢያቶቹን ነው ወይ እዛ ጋር 71 ላይ ወይስ ህዝቡን ነው? ህዝቡን መሆኑን 71 ላይ ያሳየኝ። ህዝቡን 71 ላይ ያሳየኝ። በጣም ጥሩ እሱን ነው እየጠየቅኩ ያለሁት። ነብዩ 71 ላይ አሳየኝ ነው እኮ ማለት ነው። አሳየኝ የመጽሐፉ ሰዎች የሚለው ህዝቡን ነው የሚል ማስረጃ ስጠኝ። 81 ላይ 81 ማለት ፈልገህ ነው? 81 ላይ እኮ እዚህ ክፍል ላይ በነብዩ እንዲቀበሉ እንዲያምኑ ታዘዋል አይደለ? የመጽሐፉ ሰዎች የሚል አሳየኝ ነው እኮ የምልህ እኮ የሚል አለ። እነማን ናቸው ነብዩን እንዲቀበሉ የታዘዙት? እነማን ናቸው እንዲያምኑበት? ነቢያቶቹ ነው የሚለው እዛ ጋር። የመጽሐፉ ሰዎች የሚል ግን አማጣት አለብህ አንተ። በነብዩ መሐመድ ዘመን ነበሩ ወይ? ነበሩ አልነበሩ እሱ ሌላ ጉዳይ ነው። እንዴት ብለው ያምናሉ? ከሌሉ እንዴት ነው ታዲያ እንዲቀበሉት? እሱ ሌላ ጥያቄ ነው። ሰከንድ ኩዌስችን ነው የሚሆነው እኮ ሰከንድ ቨርዥን ነው የሚሆነው። የመጀመሪያው ቨርዥን ነጥባችን እሱ አይደለም። ለዛ ነው ከኔ አታመጣም። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ ባለው ጥቅስ እኮ አሁን ያመጣውን ነገር እዛ ጋር የፈለግነው ፖይንት ምንድን ነው? ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ ቢመጣላችሁ ብሎ ያለው ነቢያትን ነው ወይስ የመጽሐፉ ሰዎች ብሎ ነው ቁርአኑ ያስቀምጠው? 381 ላይ አጠቃላይ ህዝቡንም ጭምር አይልማ። ኦኬ እሺ፣ ህዝቡን ከሆነ በየትኛው ህዝብ ያለው በየትኛው ዘመን የነበረውን ህዝብ? በነብዩ መሐመድ ዘመን የነበሩት ሰዎች ብቻ ናቸው ነብዩ መሐመድን በመጣ ጊዜ ሊቀበሉት የሚችሉት። አይደለም እኮ የተጠየቀው ጥያቄ ቃል ኪዳን የገባው መቼ ነው? በነብዩ መሐመድ ዘመን ነው ወይስ ይሄ ጥቅስ ሪቪሌሽን ላይ የተጠየቀው ጥያቄ መልስ እንጂ ፍሬንድ እኔ በጭራሽ የተጠየቀ አንተን እንጂ ማታመልጠኝ። 381 ላይ ባለው ጥቅስ መሰረት አላህ የከበደ ቃል ኪዳን የያዘው ከነቢያት ጋር ነው ወይስ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ከነበሩት የመጽሐፉ ሰዎች ጋር ነው የያዘው? መልእክቱ በነብዩ መሐመድ ዘመን ለነበሩት ህዝብ ነው ፊት ሊያደርግ የሚችለው የያዘው ነው የምልህ። አላህ ቃል ኪዳን የከበደ ቃል ኪዳን የያዘው ኪዳን ሲይዝማ ገና ከነቢያቱ ጀምሮ ነቢያት ነው መልእክት። አመሰግናለሁ።
አመሰግናለሁ። ስለዚህ አሁን ቆይ ህዝቡ በጣም ጥሩ ይሄ ክፍል ስለማይደረግ ማለት ነው። ወደ ነጥብ ተረጋጋ። ኧረ ተረጋጋ። እኔ ተረጋግቻለሁ እኮ ተረጋጋ። ዝም ብለህ አፍላፍ አታውራ ማለት ኦቨርላፕ አትፍጠር፣ ሚስ አንደርስታንዲንግ እንዳይፈጠር ከስራ አዳማጩን እንትን ጃክ ተውራትና ኢንጂልን ምንድነው መናና ድርጭትን ወደ እናንተ አወረድን የሚለውን ጥቅስ አውጣው እንትን ላይ ሱረቱ በቀራ ምዕራፍ 2 ላይ። ኧረ ቆይ ዘው ሱራ 757 ላሳይ። ቆይ ተረጋጋ እንጂ ፍሬንድ። አይ ላሳየህ እዛ ጋር ጠይቄ ላሳየህ። ተረጋጋ። ማጣቀውን ነገር ውስጥ ለምትለኝ የመጽሐፉ ሰዎች አለ ብለህ አልክ። የለም ራሱ የሚያዳምጥ ሰው ራሱ ይታዘባል። እስቲ እውነቴን ነው የምልህ። ሱረቱ በቀራ ምዕራፍ ፐርሰናሊ አታድርገዋ። ኢንፎርማል ፋላሲ አትስራ። ኢንፎርማል ፋላሲ አትስራ። መደባዊ ይሰጥ አትስራ። ፖይንቱ ላይ ብቻ ተኳተኩር። ሱረቱ በቀራ ምዕራፍ 2 ላይ ያውጣልኝ ቁጥር 80 ላይ ያለውን መናና ድርጭትን አወረድን የሚለው እሺ። ለእስራኤል እሺ ብሎ አገኘው ጃኪ 80 ላይ ነው። እሺ አንብብለት። እሺ የእስራኤል ልጆች ሆይ ከጠላቶቻችሁ በእርግጥ አዳንናችሁ፣ በእናንተም ላይ መናንና ድርጭትን አወረድንላችሁ ይላል። ለማን ነው አወረድንላችሁ የሚለው? ኤንጅል መናና ድርጭት በወረደላቸው በዚያ ዘመን የነበሩትን የእነሱን ህዝብ ማለት ወደ እናንተ ነው የሚለው። ወደ እናንተ ነው የሚለው። እናንተ የሚለው ማንን ነው? አዎ የእነሱ እንትን ዘራቸው ስለሆኑ ነው። በፊት የነበሩትን ነው። ወደ እናንተ የሚለው በሁለተኛ መደብ እነማንን ነው ያልኩ የጠየቁ ህዝቡን ነው የእስራኤልን ህዝብ ነው እናንተ የሚላቸው እኮ። ወደ እናንተ የሚለው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው መናና ድርጭት ነው ያወረደላቸው። እናንተ ብሎ እያናገራቸው ያለው የእስራኤልን ህዝብ ቢሆን አባቶቻቸው ድርጭት እንደወረደላቸው የሚያሳይ ነው እኮ። አሁን መናና ድርጭት ወደ እናንተ አወረድን ሲል በቁርአን ጊዜ የነበረው ቁርአን ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ሲላኩ የነበረው የአይሁዳኖችን ህዝብ ነው መናና ድርጭት ነው ያወረደላቸው ወይስ እናንተ የሚለው የሚጠጋው ወደ ተውራት በወረደበት ሰዓት የነበሩትን ህዝቦች ነው? እናንተ እያላቸው ያለው አሁንም ቢሆን ነብዩ መሐመድ በነበሩበት ዘመን ነው። እነዛኛው አይሰሙም። አወረድን ሲል ምንድነው መናና ድርጭትን አወረድን ሲል ያወረደው ቁርአን በወረደበት ሰዓት ነው ወይስ ጥንት የነበረውን የወረደውን ነው? በፊት እየነገረን ያለው በፊት ለነበሩት ነው። ኦኬ ጥሩ። ስለዚህ ልክ በተመሳሳይም ሱረቱ ማይዳ ምዕራፍ 5 ቁጥር 68 ላይ እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን ሲል ወደ እናንተ ሲላቸው እናንተ የሚላቸው የመጽሐፉ ሰዎች በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው አይደል? አዎ እሱም በደንብ ላሳየህ። ወደ እናንተ የተወረደው ሲል የወረደው ቁርአን በወረደበት ሰዓት ላይ ነው የወረደው። ማነው ቁርአን በወረደበት ሰዓት ላይ ነው የወረደው? የወረደው በእነሱ ዘመን አይደለም። መጽሐፉ ግን በእነሱ ዘመን አለ ነው። ወደ እናንተ የተወረደው ይላል። ወደ እናንተ የሚለው ማንን ነው የሚያመለክተው? በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው ወይስ ጥንት የነበሩትን ነው የሚያመለክተው? እናንተ የሚለው ወደ እናንተ ሰከንድ ፐርሰን ላይ እያወራ ያለው እናንተ እያለ የሚያወራው ጥንት የነበሩትን ቁርአን ተውራት በወረደበት ኢንጂል በወረደበት ያሉትን ሪፈር ለማድረግ ነው የተጠቀመበት እናንተ እያለ ያለው ወይስ ቁርአን በወረደበት ሰዓት ላይ ነው ወደ እናንተ አወረድን የሚለው? ዘሮቻቸው ነው። ዘሮቻቸው የምን ዘር ታወራለህ? በፊት የነበሩት የመጽሐፍ ሰዎች የሚለው የዘር ጉዳይ ነው እንዴ? አረ ዞሮ ባህል ሰዎች እስራኤላውያን አይደሉ? የመጽሐፉ ሰዎች የሚለው ክርስቲያንና አይሁዶችን ነው አይደል እንዴ? ትክክል። ታዲያ እዛ ጋር የመጽሐፉ ሰዎች እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን ሲል እናንተ እያለ የሚጠራው በረሱል ሰለላሁ ዐለይሂ ወሰለም ጊዜ ያሉትን ሰዎች ነው ወይስ አይደለም? አዎ በነብዩ መሐመድ ዘመን የነበሩትን ነው። እናንተ እያለ ወደ እናንተ የተወረደውን ሲል ሪፈር የሚያደርገው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሰዎች ላይ ተውራትና ኢንጂል ተወርዶላቸው ነበር ወይስ ለሙሳና ለኢሳ ነው የተወረደው? አዎ ለሙሳና ለኢሳ ነው። ነገር ግን መጽሐፉ እነሱ ጋር አለ። አሁን መጽሐፉ አለ የለም አይደለም። እናንተ እያለ ሪፈር የሚያደርገው ወረደ የሚለው ሪፈር የሚያደርገው መጀመሪያ የነበረውን የኦሪጂናል ቅርጹን ነው ወይስ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበረውን ነው ወደ እናንተ የተወረደው የሚለው?
ተመሳሳይ ነው። እነሱ ጋር ያለው ወደ እናንተ ወደ ተወረደው የሚለው በረሱል ሰለላሁ ዐለይሂ ወሰለም ጊዜ ወደ ነበሩት ክርስቲያንና አይሁዶች ተውራትና ኢንጂል ለመጀመሪያ ጊዜ ነው የወረደው ወይስ ጥንት የነበረውን ሙሳና ኢሳን ነው የሚያስታውሳል? አዎ ለነሱ ለሙሳና ለኢሳ የወረደው እጃቸው ላይ መጽሐፍ ልክ እንደዛው ሱረቱል አዕራፍ ምዕራፍ 7 ቁጥር 100 ቆይ ተረጋጋ። እነርሱ ዘንድ ሲል እነርሱ የሚለው ማንን ነው? እዛ በነብዩ መሐመድ ዘመን የነበሩትን ሰዎች አይደለም። አየህ፣ ለዛ ነው የምልህ እናንተ የሚለውን አየህ፣ እሱን ነው የምልህ። ይክፈትልን አንድ ጊዜ ይክፈት። ምንም ለውጥ የለውም። ያሳየው ኤግዛምፕሎች እሱን ነበር። ለውጡን ላሳይ ነው። ለውጥ የለውም። ያልከኝን እንዳትረሳው ወሂድ። በነብዩ መሐመድ ዘመን የነበሩትን ሰዎች አይደለም ብለኸኛል አይደለ? ያልኩን ልብ በል። ወደ እናንተ ብሎ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ያሉትን ሲያናግራቸው ሪፈር የሚያደርገው ጥንት የነበሩትን ለማመልከት ነው ያልኩ። በደንብ አዳምጠኝ። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ ያለውን ስንነጋገር ምንድን ነው ያልከኝ? ኢንጂል ምን አልኩ? ምንድን ነው ያልከኝ? እዛ ላይ ተስማምነን ወደዚህ የመጣ ነው። አዎ ቃል ኪዳን የገባው ነቢያትን ቢሆንም እንኳን እያናገራቸው። ኧረ ዞሮ በኋላ የጠየኩት ጥያቄ እየመለስክ አይደለም። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ ጄክ ሲጠቅስልህ ስታነበው ተስማምተህበት ወደፊት የሄድንበት ጥቅስ ምንድን ነው? ስለ ድርጭቱ ነው የምትለኝ? መናና ድርጭትን ወደ እናንተ አወረደን ሲል የወረደው መቼ ነው? እሱንማ ተነጋገርን እኮ። እሱን ስለ ድርጭቱ መናና ድርጭቱ በረሱል ሰለላሁ ዐለይሂ ወሰለም ጊዜ በነበሩ ሰዎች ህዝብ መካከል አለ ድርጭቱ? በጭራሽ። በዚያ በቀድሞ ለነበሩት ነው ድርጭቱ። ወደ እናንተ አወረደን ለምን አላቸው? እነሱም በዛን ጊዜ የነበሩትን ቁርአን በወረደበት ሰዓት ላይ የነበረውን ዘራቸው ስለሆነ እስራኤላውያን ስለሆኑ ለአባቶቻቸው ስለወረደ ለእናንተ ሲላቸው በዘር ስለሚገናኙ ነው። ልክ እንደዛ በተመሳሳይም እናንተ የሚለውን ሰከንድ ፐርሰን ላይ የሚያወራው ሲያወራ ወደ እናንተ ሲል መናና ድርጭትን አወረደ ሲል እናንተ የሚለው ሪፈር የሚያደርገው ማንን ነው? እሱን እኮ እንዳሳየህ እኮ ነው። ክፍሉ ላይ በደንብ ግልጽ አድርጎ ነው ማንን እንደሆነ። 80 ላይ ነው ያለሁት። 280 ላይ ነው ያለሁት። 280 ላይ ነው ያለሁት። እናንተ እያለ እያናገራቸው ያለው አድሬስ የሚያደርገው በነብዩ መሐመድ ዘመን ቢሆንም የወረደው ግን ድርጭቱ ለአባቶቻቸው ነው፣ ለነሱ አይደለም እኮ። አወረድን ሲል ወደ እናንተ አወረድን ሲል ሪፈር የሚያደርገው እናንተ እያለ እያናገረ ግን አሻግሮ የሚመለከተው የትኛውን ነው? የወረደላቸው ድርጭቱ የወረደላቸው ለአባቶቻቸው እንደሆነ ነው የሚናገረው። ልክ እንደዛው ሱረቱ ማይዳ ምዕራፍ 5 ቁጥር 8 ላይ እናንተ የመጽሐፉ ሰዎች ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂል ሲል ተውራትና ኢንጂል ተወረደ ተብሎ እናንተ እያለ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ሰዎች እያናገረ ሪፈር የሚያደርገው ግን ማንን ነው? በላቸው የተባሉት እነማንን ነው? ይህ ተው በቃ አንተ ዝም ብለን ነው እኮ በቃ አውቆ ነው እንትን የሚለው ነው። አይደለም በጣም ግልጽ ነው። አይ ዝም ብሎ ነው ወይ እንትን ነው ይሄ ገብተሃል ነበር ማለት ለመረዳት ስላልፈለክ ወዴት ፖይንት እንደምመጣ ስለሚገባ ቶሎ ብለህ ምንድን ነው ቃል ገብተሃል ነበር? በድፍረት ነው የምትናገር። ቃልን ልታጥፍ ነው? በቃ ይበቃል። ቃልን ልታጥፍ ነው? አይ እኔ ግን ኡስታዝ የመረዳት በጣም መረዳት አልፈልግም፣ ግን ለጀማው ግልጽ ላድርግ። አንድ ጊዜ ሀቢቢ ላድርግላቸው። ቀጥል ኡስታዝ። ፖይንቱ ምን መሰላችሁ? ያ ጀማ ልጁ የጠየቀው ጥያቄ አግባብነት ያለው ጥያቄ ነው። መልስ አይደለም የሚፈልገው። በሱ ቤት በቃ አራዳ ሆኖ ማፋጠጥ ነው የሚፈልገው። አካሄዱን ነቅተንበታል። አሁን ኢንጂል ተበርዟል የሚል ከቁርአን ስፔሲፋይ አድርጋችሁ አምጡ አለ። አሁን ጀነራሊ እንዲገባው ከኮንሴፕት አንጻር አይ ሊትራሊ አይደለም የምፈልገው አለ። በሀሳብ ደረጃ ግን ኢንጂል ተበርዘዋል የሚል ከቁርአን አውጣችሁ አሳዩን አለ። ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ተጽፎ የሚገኝ አለ። ረሱል ሰለላሁ ዐለይሂ ወሰለም መምጣት ኢንጂል በሚባለው ውስጥ ተጽፈዋል ይላል ቁርአን። ይህንን ነገር አይተዋል ወይ ስንለው አዎ አለ። እሺ ተውራትና ኢንጂል የሚላቸው እነማንን ነው ብለን ስንለው እኛ ጋር ያሉትን አራቱን ወንጌል ነው ኢንጂል እያለ ያለው አለ። ኦኬ አስምርልን፣ ጸጣል ነው። ቁርአን ተውራትና ኢንጂል እያለ ያለው ከአላህ ዘንድ የወረደውን ነው ብለን ሱረቱል ማይዳ ምዕራፍ 5 ቁጥር 8 እና ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ያለውን ጥቅስ ጠቀስልለት። አዎ አለ፣ ተስማማ። አሁን ተውራትና ኢንጂል እያለ ያለው ቁርአን ከአላህ ዘንድ የወረደውን ከሆነ አሁን አራቱ ወንጌል የሚባሉትን ኢንጂል እንደሚለው ኮንፈርም አድርግልን ስንለው እምቢ አለ። አይ ጥያቄ አይደለም እሱ አይደለም። አይ ኮንፈርም
ኮንፈርም አድርገን መልስ እየሰጠን ያለ ነው አለ። ከዛ በኋላ ልክ ሲያዝ አራቱ እንደዚህ አሁን እነሱ የያዙት አራት ወንጌል ላይ ስለ ነብዩ መሐመድ መምጣት ይናገራል ወይ ብለን ሎጂካል ጥያቄ ጠየቅ ነው። አይናገርም ካለ እንግዲያውስ ቁርአን ተውራትና ኢንጂል እያለ ያለው ከአላህ ዘንድ የወረደውን ስለሆነ ኢንጂልን በሚባለው በእናንተ እጅ ከሌለ እናንተ መጽሐፍ የተበረዘ መሆኑን ሎጂካል እያሳየን ያለ ነው። ያንን ስንል ምን አለ? ቁርአን በወረደበት ሰዓት ላይ እነርሱ ዘንድ ባለችው ይላል። እነርሱ ስለሚል እነርሱ የሚለው የመጽሐፉ ሰዎች ነውና በመጽሐፉ ሰዎች ውስጥ ባለው በክርስቲያንና ባይሁዶቹ ቁርአን በወረደበት ዘመን ላይ በነበረው ኢንጂል ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተናግሯል ማለት ፎልስ ክሌም ነው ብሎ ሊል ነው። አሁን እነርሱ ዘንድ የሚለውን የምናስጠጋው በሰርድ ፐርሰን የሚናገረው ጥንት የነበሩትን ለማመልከት ነው። በዚህ እያደረገ ያለው ነው። ማስረጃ አምጣ አለ። ሱረቱል ማኢዳ ምዕራፍ 5 ቁጥር 8 ላይ አመጣለት። እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን እስከምታቆሙ እናንተ የሚለው እነማንን ነው ስንለው ጥንት የነበሩትን ነው የሚያመላክተው አለ። ግን እናንተ የሚለው በቁርአን ዘመን ያሉትን ሆኖ የወረደው ግን ጥንት የነበሩትን ነው ያለው አለ። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ ደግሞ ስንመጣ ደግሞ ህዝቦቹን ነው አለ። ማስረጃ ስንለው የለም ራሱ ምንድነው የሚጠቀመው? እንዴ እነሱ ነብዩ መሐመድ ሲመጡ ነበሩ እንዴ ምናምን ነገር ማለት ይጀምራል። አሁን ለሌሊቱል ኢስራ ወል ሚራጅ ላይ ረሱል ሰለላሁ ዐለይሂ ወሰለም ወጥተዋል። አሁን ወደዛ እንደሄደለት ነው። ሲወጣ ደግሞ በአካል ነው ወይስ በመንፈስ ነው? እንዲህ አይነት ጥያቄ ለመጠየቅ ነው። ለምን ፎካል ፖይንት ነው የተነሳው። ኢንጂል ተበርዟል ወይስ አልተበረዘም የሚለውን ነገር ልናሳየው ነው የፈለግነው፣ በኮንሴፕት ደረጃ ማለት ነው፣ እሱም እንደፈለገው። ስለዚህ አሁን ምንድነው ያለው? ማርጂናል ፖይንቶችን አንስቶ ሊያመልጥ ነው የሚፈልገው። ነክተንበታል። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ የእስራኤል ልጆችን በሁለተኛ መደብ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን መናንና ድርጭትን ወደ እነርሱ አወረድን ይላል አላህ። ግን መናንና ድርጭት የወረደው ጥንት ነው የወረደው፣ በሙሳ ዐለይሂ ሰላም ጊዜ ነው። መናንና ድርጭት አሁን በእጆቻቸው የለም በእስራኤሎች በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩት። ወደ እናንተ አወረድን ለምን አለ ሲባል ሪፈር የሚያደርገው ወደ ኋላ ነው አለ። እንደዛ ከሆነ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ባለው ጥቅስ መሰረት እነርሱ ዘንድ ያለ ሲል እነርሱ ዘንድ ያለው ከእናንተ ጋር ያለው የሚለው ነቢያቶችን ነው ወደ ኋላ ሪፈር የሚያደርገው። ተውራትና ኢንጂል በወረዱበት ጊዜ የነበሩትን ሰዎች ነው ሪፈር ከዚህኛው ተሻግሮ ወደዛኛው የሚሄድ ባህሪ ያለው ቁርአን። እንዲህ አይነት ጥቅሶች ወደ 30 ጥቅሶችን ማምጣት ይቻላል። ልጁ ግን ያን ነገር ምንድነው የት አካሄዳችን በጣም አደገኛ እንደሆነ ሲገባው አንድ ቦታ ላይ አውቆ ምን ያደርጋል? ወደ ሌላ ነገር የምንሄድበት የሚወጣበትን የሚሾልክበትን ነገር ይፈልጋል ማለት ነው። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ ታወጣልኛል ጃክ እና ጨርሳለሁ ኢንሻአላህ። ምዕራፍ 7 ላይ ነው ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ እንግዲህ ቅድም እንዳየነው ተውራትና ኢንጂል ከቁርአን በፊት የወረዱ ያለ ቃል እንደሆኑ ምናምን ቁርአን ይናገራል። በሙሳ ዐለይሂ ሰላም ጊዜ እንደተሰጠ በኢሳ ኢብኑ መርየም ዐለይሂ ሰላም ጊዜ እንደተሰጠ ምናምን ተውራትና ኢንጂል ይናገራል ቁርአን። ግን እዚህ ጋር ስትመለከቱ ሱረቱ በቀራ ምዕራፍ ቁጥር 75 ላይ እንደዛ ነው። ያላን ንግግር ከተረዱት በኋላ እያወቁ የሚለውጡት አረብኛ የሐርፉነ ነው የሚለው የሚበርዙት ሲሆን ማመናቸውን ትከጅላላችሁን አለ። ተመልከቱ፣ የሚበርዙት የሐርፉነ ነው የሚለው። የሐርፉነ ማለት የሚበርዙት የሚለውጡት የሚለው የአረብኛው ቃል የሚበርዙት ብሎ ነው ያስቀመጠው። ያላን ቃል እነማ የመጽሐፉ ሰዎች ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይም እንደዛ 71 ላይም እንደዛ ነው የሚናገረው። እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስከምታቆሙ ድረስ በምንም አይደላችሁም እና እያለ ይናገራል። ተውራትና ኢንጂልን ከአላህ ዘንድ የወረዱትን ከውሸት ጋር ቀላቅለዋል። ባንዴ ተውራትና ኢንጂል የሚለውን እንትን ብለዋል። ከዛ አንጻር ነው እየተነገረ ያለው። ተበርዟል እኛ የምንለው አንደኛ የቁርአን ማስረጃዎች አሉ፣ ሁለተኛ የኢንጂል ማስረጃዎች አሉ። ቀጥሎ ደግሞ የራሱ ሂስቶሪካሊ ባይብል ስለመበረዙ ኦሪጂናል አውቶግራፊ እንደሌለ ብዙ ነገሮችን ማሳየት እንችላለን። እና ኤኒዌይ ለማለት የተፈለገው ነገር ይሄ ነው። አይ ቲንክ የምጨምሩበት ነገር ካለ ጨምሩበት ማለት ነው። ለማወቅና ለመማር አይደለም የመጣውና ከዛ አንጻር ነው። ጀዛከላህ ኡስታዝ፣ ጀዛከላህ ኸይር ኡስታዝ። ግልጽ ነው። ሰላም አምሻችሁ። እንዴት አምሻችሁ? ትቀጥላለህ። በአሁኑ ክሌም ላይ ሲሪል እንትን ቁርአን ላይ ኢንጂል ሲል እኛ የያዝነው መጽሐፍ ነው ብሎ ቅድም ዘመድህ ተናግሯልና
እሱን ክሌም ትደግፋለህ? እሺ እናንተ ማለት የተውራትና ኢንጂል በክርስቲያንና በይሁዶች እጅ ላይ ነው ያለው ብላችሁ ታምናላችሁ እኮ እሱን ትደግፋለህ ወይ? አሁን ጥያቄው እንደተበረዘ ስለሆነ ማለት ነው ርዕሱ። እኔ እሺ እናንተ ተበርዟል ነው ብላችሁ ታምናላችሁ? ይሳታም እኛማ እስካሁን ክሌማችንን እስካሁን አታውቀውም። አሁን ተበርዟል እያልን ነው። ስለዚህ አንተ ኢንጂል ሲል ቁርአን አንተ አሁን በእጅ ያስከው 4 ወንጌላቶች ናቸው ብለህ ነው የምትቀበለው? እንደዛ ነው እያለ ያለው ቁርአን። እኔ ያው ቁርአኑ በክርስቲያኖች እጅ ላይ ያለው ከሆነ ኢንጂል የማምነኝ ነው መጽሐፍ ቁርአኑ ኢንጂል ሲል ማለት ነው አይደል? ኢንጂል በክርስቲያኖች እጅ ላይ ያለው ከሆነ ኦኬ። ስለዚህ ቁርአኑ ኢንጂል ሲል አንተ በያስከው 4 ወንጌላቶች ከሆነ ሱረቱል መርየም ላይ አላህ Subhanahu Wa Ta'ala ምን ይላል? ሱረቱል መርየም ላይ ቁጥር 19 ምዕራፍ 19 ቁጥር 30 ላይ ቃለ ኢኒ አብዱላሂ አታኒየል ኪታብ ወጀዐለኒ ነብያ ይላል። ሕፃኑም አለ እኔ የአላህ ባሪያ ነኝ መጽሐፍም ሰጥቶኛል ነብይም አድርጎኛል ይላል። መጽሐፉ የተሰጠው ለማን ነው? በዚህ በእናንተ ተፈሰሩ ለሕፃን ማን ነው እሱ? ወይ ይሄን የሚናገረው ማን ነው? የእናንተ አምላካችሁ ነው ወይስ ሕፃኑ? መጽሐፉ የተሰጠው ለማን ነው? አይ የሚናገረውን አንተ መልስልኝ። ይሄ ንግሩ የማን ነው? ይሄ ንግሩ የማን ነው? ንግግሩማ ከቁርአን እኮ ነው እያመጣሁልህ ያለው ከቁርአን ነው ያለው። እና ስለዚህ አምላካችሁ ነው ማለት ነው። እና የማን ነው? ምንድነው አምላካችን እያለ እኮ ነው። ሕፃኑ አይደለም ማለት ነው። ምንድነው እኔ እያልኩ ያለው ገብቶሃል? ምን እያወራሁ እንደሆነ? አዎ ገብቶኛል። አሁን ቁርአን ላይ ወይ እንትን ሙግቱ ከነ እንትኑ ካልገባ ተው ወይም ደግሞ እንቀጥል። እሺ አይ አሁን እኮ እየተግባባን ነው በደንብ። በጣም ጥሩ ነው። ቆይ አንዴ በክርስቲያኖችና በይሁዶች እጅ ላይ ባለው መጽሐፍ ታምናለህ አታምንም? ቆይ እስሚዞ ይቅርታ ስለመውጣ ነው አንድ ነገር ልንገር። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፍ ሰዎች ሆይ እውነትን በውሸት ለምን ተቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? ሲል ሱረቱ አሊ ኢምራን 3:71 ላይ አንድ ጊዜ ያወጣልኝ ሲል የደበቁት ነገር ምንድን ነው? የደበቁት ነገር ነው። አንተ አይደለም ማናገረው እስሚዞን ነው። አንድ ጊዜ ትቀጥላለህ ከእስሚዞ ይቅርታ በማለት ስለገባው የደበቁት ነገር ስለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ፕሮፌሲ ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ያወጣለት እስሚዝ እነዚያ የመጽሐፍ ሰዎች ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቃሉ አለ። እያወቁ ግን እውነት ምን ይላሉ አለ? ይደብቃሉ አለ። ስለዚህ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በኢንጂል ተነግሮ ያ የተነገረውን ነገር ግን መቀነሳቸው መበረሳቸው በዚህ ማወቅ ይቻላል። ራሱ ለምን ይደብቃሉ አለ? እውነትን በውሸት ይቀላቀላሉ አለ። መቀላቀል ማለት መበረዝን ነው። ከዛ ደግሞ ይቀንሳሉ አለ። ተመልከት ስንት ላይ ነው ያለው ጄክ? እነዚህ የመጽሐፍ ሰዎች ወንዶች ልጆቻቸውን እንደሚያውቁ የሚለው ስንት ላይ ነው ያለው? ነገርን ምዕራፍ 2 ቁጥር 146 ያዙት። ይሄንን ለፖይንት ያክል ማለት ነው። አይ ሳልጨርስ ነው አጋጣሚ እዚህ ቢዚ የሚያደርግ ነገር መጣና ቶሎ እንትን አልኩኝ ማለት ነው። ጨርሻለሁ። በቃ ዛኩም ላይ ረንጀዛ አይ አንተ ነው ታርጉኝ የሚመች ቦታ እስኪ እስሚት ሚትናስ እሺ ገብቷል። አሁን የጠየቁ ምን እንደነበረ ገብቷል? ገብቶኛል። እሺ አይ ምን አይነት ክሌም ነው የተነሳው መሰለ? ኢንጂል ሲል ቁርአን ኢንጂል ሲል ምን እያለ ነው? እኔ አሁን ያስኩት 4 ወንጌሎች ናቸው ብለህ ክሌም ስላነሳ አሁን በዛ መሰረት ቁርአኑ ምን እያለ ነው የሚለውን አሁን እየተጠየቀ ነው። ምዕራፍ 19 አሁን ጄክ የከፈተልህ ምዕራፍ 19 ቁጥር 30 ላይ ቃለ ኢኒ አብዱላህ እኔ የአላህ ባሪያ ነኝ አለ። አታኒየል ኪታበ ወጀዐለኒ ነብያ እኔ የአላህ ባሪያ ነኝ መጽሐፍንም ሰጥቶኛል ነብይም አድርጎኛል አለ። ኦኬ ለማን ነው መጽሐፍ የተሰጠው? መጽሐፉ የተሰጠው በእናንተ አስተምሮ ከሆነ ለኢሳ ብላችሁ ነው የምታምኑ? አዎ እኮ ምንድነው ለኢሳ የተሰጠው መጽሐፍ? ለኢሳ የተሰጠው በእናንተ አስተምሮ ከሆነ ኢንጂል ነው። ስለዚህ አንተ አሁን ምን አልክ? ኢንጂል ቁርአን ላይ ኢንጂል ሲል እኔ ያስኩት 4 ወንጌሎች ናቸው ብለህናል።
በቁርአኑ መሰረት ሆኖ እኮ አንተ ያስከው መጽሐፍን ነው ሪፈር እያደረገ ያለው እዚህ ጋር ኢንጂል የሚለው እናንተ አስተምሩ ከሆነ አዋልኩ መሰል እንደናንተ ከሆነ እናንተ እንደምታስቡት ከሆነ እኛ እንደዛ ብለን እናስተምራለን እንዴ? ለኢሳ የተሰጠው 4 ወንጌላቶች ነው ብለን እናስተምራለን እንዴ? ወንጌል በክርስቲያኖች እጅ ላይ ባለው መጽሐፍ ነው የምታምነው አይደለም? ምንድን ነው የሚለኝ? በክርስቲያኖች እጅ ላይ ባለው መጽሐፍ ነው የምታምነው አይደለም? ዴክ ምን እያለኝ ነው? አይ መልስልኝና እኔም ወደ መረጃ እንደሄዱ ነው ወይም አይደለም እኮ አሁን እያልኩ ያለሁት ቆይ እስቲ ተረጋጋ። ቆይ ይኸውልህ ሙግቱን በደንብ እንትን በለው እሺ። መጀመሪያ ይኸውልህ ክሊር እናድርገውና ቁርአን ኢንጂል ሲል አንተ አሁን የምታምነውን ነው የምትነግረኝ። ቁርአን ኢንጂል ሲል እናንተ ጋር ያለውን 4 ወንጌሎችን ነው ወይ ሪፈር የሚያደርገው? አዎ ወይም አይ መልሽልሃለሁ። ሁለተኛ ነው እንደምጠይቀኝ አሁን ደግሞ ይሄን ጥያቄ አንተ መልስልኝ። አንተ ገና መስጠረስ ወዴት መሮጥ ወዴት ነው? ቆይ እዚሁ አንቀጽ ላይ ነው አልጨረስንም እንዴ? ተረጋጋ። የፈለግከው አንቀጽ እንሄዳለን እቺን እንጨርሳት። ስለዚህ አሁን ምንድነው ያልከው? 4 ወንጌሎችን ነው የሚያመለክተው ኢንጂል አይደለ? እንደዛ ነው አቋምህ፣ ክሌምህ ያ ነው አይደለ? ያንተ መከራከሪያ። በጣም ጥሩ። ስለዚህ 4 ወንጌላቶች ለኢሳ ተሰጥቶታል ብለህ ነው የምታምነው አንተ? ወርዶታል? እኔ አላምንም። እናንተ በእናንተ መሰረት ካላመንክ ለምን ክሌም አድርገህ ትከራከረናለህ? አይ እናንተ በክርስቲያኖች እጅ ላይ ባለው መጽሐፍ ነው ምናምን ትላላችሁ አትል። እንደዛ ካላመንን ለምን ትከራከራለህ? እንደዛ ብለህ ለምን ትከራከራለህ? ታምናለህ አታምንም? መልስልኝ። ያንተን አቋም መጀመሪያ ለይ እንዴ። ይሄ ሰው ያልገባው አይ እንደኔ አላምንም። ቢኮዝ የእናንተ ስለዚህ በጣም ጥሩ በቃ አሁን ተግባባን። አዎ መጀመሪያ እኮ አምናለሁ አልክ። አዎ አልክ። አሁን ደግሞ አላምንም ትላለህ። መጀመሪያ አቋም እኔ እንደናንተ አስተምሮ ሆነ ነው ያልኩ። አሁንም ልጠይቅህ። ቆይ አሁንም ልጠይቅህ። አታዝገን። አሁንም ልጠይቅህ። ቁርአን ኢንጂል ሲል ሪፈር የሚያደርገው ምንድነው? የእናንተ እንደናንተ አስተምሮ ከሆነ ኢንጂል ሲል በክርስቲያኖች እጅ ላይ ያለው መጽሐፍ ማስረጃ ክፈቱ። ሱራ 10 ቁጥር 94 ሱራ ሌላ አይናገርም። እንደዛ አይነት ከኢንኮንተ ፊሸኪን ነው የሚለው በጥርጣሬ ውስጥ ብትሆን የሚለው እሱ ሌላ ሱራ 21 ቁጥር 7 እንኳን ቀየርከው። ይሄን አያስኬድም። አይ ሁለቱንም ከፍተን ማየት እንችላለን። አንዱን ምረጥ እንጂ ይሄ አያስኬድም። ትሞግታለህ በዚህ እኮ የቀደሙን ራሱ እኮ አምጥቼ እኮ እየሞገትኩ እኮ ነው። 4 ወንጌሉን ብሎ የሚያስተምር ከሆነ በኢሳ 4 ወንጌላቶች ወርደዋል ወይ ብዬ እየጠየቅኩ እኮ ነው። አዎ እንደናንተ ከሆነ አራት ወንጌላቶች ወርደዋል ለኢሳ አለይሂ ሰላም። ዮሐንስ ወንጌል፣ ማርቆስ ወንጌል የሚል ወርደዋል ለምትለኝ ላይ ያለው አራት ወንጌላት ስለሆነ ማርቆስ ወንጌል፣ ዮሐንስ ወንጌል ለኢሳ ወርደዋል ነው የምትለኝ? አንተ በእነሱ አታምነው? አይ ወርደዋል ነው የምትለኝ? ኢሳ ባለበት ዘመን ማርቆስ ወንጌል፣ ዮሐንስ ወንጌል አላህ Subhanahu Wa Ta'ala ማርቆስ ወንጌል እያለ አውርዷል ነው የምትለኝ? እንደዛ ብትለኝ ቆይ አሁን ጥሩ ማርቆስ ወንጌል ምናምን ባይላቸውም እንደናንተ አስተምረው ከሆነ በክርስቲያኖች እጅ ላይ ያለውን መጽሐፍ ስለሆነ የተባለ ግዴታ መቀበል ያለባቸው እነሱ መጽሐፎች እኮ በኢሳ አሁን ኢሳ ይኸውልህ ምን አለ መሰለህ? ኢሳ አለይሂ ሰላም መጽሐፍ ተሰጥቶኛል አለ። ያ የተሰጠው መጽሐፍ ምንድነው? 4 ወንጌላቶች ናቸው። እነ ማርቆስ አራቱ ከተባለ መቼስ ወንጌል ማርቆስ፣ ዮሐንስ እነሱን ነው ወንጌል እኮ አራቱን አይደል? አዎ። ስለዚህ አሁን አላህ አንድ እያልከን ያለው አላህ Subhanahu Wa Ta'ala ለኢሳ ማርቆስ ወንጌል፣ ዮሐንስ ወንጌልን እነዚህ አራቱን አውርዷል ነው የምትለኝ? አይ እኔ አላምንም። እንደናንተ ሎጂክ መሰረት ከሆነ እኛ እንደዛ ብለን የምናምነው። አዎ ከፋቱ እሺ ምን ላይ ሱራ 757 ማለት ሱራ 21 አልቻልኩም ታውቃለህ። ቆይ አዎ እኔ ጉግል ስንት ችግር የለውም ነፍ ማስረጃ መምጣት እንችላለን። እሺ ስንት 10 ቁጥር 94 እሺ ቆይ ልክፈትልህ
ይኸው ከፈትኩ አንብብ። ወንጌል አውርዷል አልከኝ። ማርቆስ የሚል አሳይ። ማርቆስ ጌታ ተብሎ መጻፍ አለበት። እሺ ምን የሚለው ነው ታሳየን ይፈልጋል? አራቱ ያልከው ማን ነው? አራቱ ወንጌል ወደ አንተ ካወረን ነው በመጠራጠር ውስጥ አንተ ፊት ያሉትን ጠይቅ ነው የሚለው አይደል? ስለዚህ ኢንጂል የሚል አለ? አይሁዶች ናቸው። ቆይ ኢንጂል የሚል አለ ወይ እዚህ ጋር? ወንጌል የሚል አለ? በፊት መጽሐፉን የሚያነቡት እነማን ናቸው እኮ? ኢንጂል የሚል አለ የለም? አይ እንደናንተ አስተምሮ ከሆነ እሱ መጽሐፉን የሚያነቡት ተብሎ የምትተረጉሙ ክርስቲያን አለ የለም? ኢንጂል ተብሎ ግዴታ መጽሐፍ አለ አለ የለም? የለም ቃል በቃል ባይኖር የለም። በቃ የለም። ሶ ሌላ ጥቅስ ካለ ሞክር፣ እድሉን ሞክር። እንደው ገሲንግ ሱረቱል ሱራ 757 እኮ ይሄኛው የለም አይደለ? ያው ሌላ ሙከራ ነው። ስንተኛሽ? ሱራ 757 ስንት? ሱራ 757 የቅድሙን አንቀጽ እኮ ነው። የቅድሙን ነው። ችግር የለም ከፈቱ። እሺ እዛ ላይ አለ። አዎ ኢንጂልና ተውራት የሚል አለ። እሺ እኮ ኢንጂልማ በቁርአን ላይ ሞልቷል እኮ። ኢንጂል የሚልማ ብዙ አለ። ግን ማርቆስና ስለዚህ ያ ኢንጂል በማን እጅ ላይ ነው? ቴንኪው የምን ቴንኪው ነው የምትለኝ? ኢንጂል የሚል ብዙ ነው። በቃ ሻይ ያንተን በማን መጽሐፍ ላይ ነው ያለ? በማን እጅ ላይ ነው ያለ? ኢንጂል የሚባለው መጽሐፍ በማን እጅ ላይ ነው ያለ? የምን ቴንኪው ነው? እሺ ቆይ ኢንጂል እሺ ይኸውልህ ኢንጂል አሁን ማርቆስና ቆይ ይሄ ኢንጂል የምትለው ማርቆስና ማቴዎስ ነው አይደለ እያልክ ነው ያለው? ኢንጂል እንደናንተ ሎጂክ መሰረት ቆይ እንደናንተ ሆነ በክርስቲያኖች እጅ ላይ ያለው እነሱ አራቱ እኮ በአንተ እጅ ያለው አሁን ማቴዎስ ብለህ ያስከው ማርቆስ ብለህ ያስከው ማለት ነው። እኔ አላውቅም። እኔ በእናንተ አላውቅም። አዎ እኮ የእናንተ መጽሐፍ ነው አይደለም? ማርቆስ ምናምን የሚለው ነው። ያው የኛ መጽሐፍ ነው። እኛ የምንጠቀምበት እስከሆነ ድረስ ደግሞ ጌታ እናንተ ቆይ ማርቆስ ወንጌል የሚባለው መጽሐፍ ኢየሱስ ጊዜ ነበረ እንዴ? አለ ኤግዚስት ራሱ ያርጉ ኢየሱስ ነበር ጠጥቷል። ይሄማ ጠጥቷል ነበረ። እስቲ ነበረ። ማስረጃ ልስጥ ነበረ። እስቲ ማስረጃ እስቲ ለምን እንደማረ የኔ ሄራኒስ አይደለም። ለምን ማስረጃ የምን ሄራኒስ? እስቲ መጽሐፉን አንብበው። ኢየሱስ በነበረበት ዘመን በህይወት እስሚዝ አንዴ ቆይ መጽሐፉን ስሙ እንግዲህ መጽሐፉ ምንድነው ያልከው? አይ አሁን የእናንተን መጀመሪያ አጌነስ ምንድነው ያልከው? መጽሐፉን አጌንስት ሄራኒስ አጌነስ ሄሬሲስ የሚለው ነው። ሄራኒስ እያልን ያለው እስቲ ክፈቱ፣ ችግር የለውም። እንግሊዘኛው እንዲያው እንግሊዘኛው ሰውየው መናፍቅ አረከው ራሱ ቆይ ይሄ ምን ይላል? እስቲ አጌነስ ሄራኒስ ነው የሚለው። እስቲ አንብበው። እሺ ቀጥል። ምንድነው? ምን ይላል? አንብበው እስቲ። ሄሬሲስ ታዲያ አጌነስ ሄራኒስ ከየት ነው የመጣው? ያው ማለት ከችኮላ አንፃር ተሳስቻለሁ በል። እንደተሳሳትኩ ያየና ተሳስቻለሁ። ጎበዝ። ምን ላይ ላውጣልህ? ቡክሰሪ መሰለኝ ካልተሳሳትኩ። ማለት ያው ቡክሰሪ በግምት አትንገረኝ። አይ እና እኔ ረስቼዋለሁ። መሸምደድ አልችልም ግን እንደያስ ማለት እሺ መረጃ የለህም? አለኝ ይመስለኛል አትብል። ንገረኝ። ግራሜ መስማት ቀስ ብዬ ማስረጃውን አመጣልሃለሁ። በቃ የቤት ስራን ሰርተና ሌላ ቀን እና አሁን አትጠየቁም? ተዋችሁት ማለት በቃ ታችን። እሺ የቤት ስራ ሰርተህ በዛ ላይ አድገህ ሜንታሊቲም ሆነ አይ መጠየቅ እንደማትፈልግ ነገር ላይ ቴንኪው። አይ አሁን በክርስቲያኖች አንተ ግን ለራስህም ታማኝ ሁን። አሁን አራት ወንጌላቶች ኢየሱስ በህይወት ሳለ አሉ ብለህ ደግሞ ማርቆስ ወንጌል አለ አውርዷል አለ። ከዚህ ከየት ነው የመጣው?
ጃክ ቴንክ ዩ ጃክ። በነገራችን ላይ ስሚዙ የእናንተ ሕፃኑ አምላካችሁ ነው ያላት ነገር በጣም ያሳቀችኝ። እናንተ ሕፃኑ አምላካችሁ ምን ማለት ነው? ስሚዙ ነው ያሳዘነኝ። እኔ አሁን ስሚዙ ነው ያሳዘነኝ ከዚህ ጋር እንደዚህ ዝቅ ብለህ ከዚህ ጋር አጌንስት ኢራን ተሰማኸው አይደል? አጌንስት ኢራን እያለ ሞኛ አይሞት እንዲያጫውት ይባላል። በነገራችን ላይ ግን አንዳንድ ጊዜ እንትን ነው ፐርፎርማንስ የሚባል ነገር አለ። አስተካክሎ እሱን ነገር ማለት እንደዚህ ኩል ሆነው የሚያወሩ ሰዎች ብዙ ሰዎች አሉ። አንዳንዶቹ ደግሞ ዝም ብለው አየር ለመያዝ ብለው ዝም ብለው እንትን የሚሉ ሰዎች አሉ። እና መንቃት ነው ራሱ ማለት ነው። አውቀው አየር ይዘው አንድ ፖይንት ላይ ብቻ ሳያወሩ ለ2 ሰዓት ለ3 ሰዓት ያክል የተለያየ ፖይንት ላይ ያወሩ መጨረሻ ላይ ስታስቡት በቃ የተለያየ ቦታ አንድ ፖይንት ላይ አንድ መስመር ላይ መተማመን ካልቻለ ሌላ ቦታ ላይ አለመሄድ እዛው ፖይንት ላይ ማለት ነው። እና ለማወቅ ለሚፈልግ መማር ለሚፈልግ እድሉን መስጠት ነው ማለት። አሁን ይሄ ልጅ ያስቃል ራሱ። ከአንተ በፊት መጽሐፍን የሚያነቡት ይላል። መጽሐፍን የሚያነቡት የተባሉት እነማን ናቸው? ከቁርአን አንጻር ብትሉት ምንም መልስ የለውም። ክርስቲያንና አይሁዶች ካሉ ማስረጃ አምጣ እስቲ ይባል። መጽሐፍን የሚያነቡት ክርስቲያንና አይሁዶች ናቸው የሚል ማስረጃ የለውም ቃል በቃል ከእንትን ካለ ተፍሲር ካላየ በስተቀር ማለት ነው። እና እንዲህ አይነት እንትኖች አሉ፣ አርጊመንቶች አሉ። አሁን በእነሱም ትምህርት እኮ እነ ማርቆስ እነ ምናምን የሚባሉት የወረዱ ናቸው ተብሎ አይታመንም። ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁና ይላል። የተሰጠው ኢየሱስን የተሰጠውን ነው ቃልን ሰጠዋቸው ነው የሚለው 17:14 ላይ። ማርቆስ 1:15 ላይ ደግሞ በወንጌል እመኑ ይላል። የአምላክን ወንጌል እየሰበከ መጣ ይላል። ማን ነው ያ ወንጌል? ማርቆስ፣ ሉቃስ ነበሩ እነሱ። ስለዚህ ወንጌል የሚለው ባይብል ለኢየሱስ የተሰጠውን ነው። ሉቃስ ወንጌል 4:17 ላይም እንደዛ ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ። ኢየሱስ ይዞት የመጣው የተሰጠው ወንጌል እንዳለ ይናገራል። ያ ወንጌል ግን ማርቆስ፣ ሉቃስ እንዴት ትላላችሁ? ለኢየሱስ የተሰጠው ወንጌል ማርቆስ የጻፈው ከሌን ወለደ እያለ የሚለው ነው። ማቴዎስ እንደዚህ እንዲነበር እያለ ሉቃስ ለቴዎፍሎስ የጻፈው ሉቃስ በቦታው ያልነበረ የጳውሎስ ጓደኛ የነበረ የጳውሎስ ተማሪ የነበረ መጥቶ ቴዎፍሎስ ለሚባል ደብዳቤ ቴዎፍሎስ ለሚባል ሰው የሰጠውን ደብዳቤ እሱን ነው ከአላህ ወርዷል እያለ የሚናገረው። እንኳን አላህ ሊናገረው ይቅርና ባይብላችሁ ላይ ራሱ ወንጌል አይለውም። እሱ ታሪክ ነው ራሱ የትውልድ መጽሐፍ እያለ ነው የሚናገረው ማቴዎስ 1:1 ላይ። እና ብዙም የሚያስኬድ የሚያዋጣም አይደለም። በርቱ፣ አላህ ያግዛችሁ። የቤቱ ባለቤት ሙስሊም ናት አይደል? እኔ እኮ ጃክ እና ስሚሱን ተከትዬ ነው የመጣሁት። አላውቃትም ለመጀመሪያ ጊዜ። እኔም ሰው ተከትዬ ነው የመጣሁት። ኧረ ሙስሊም ነኝ። ማሻአላህ ጀዛኪላ። እንግዲህ ወይ እባላለሁ አድሚንነት ስጭንና እናግዝሻለን አንዳንዴ መጣን። ምክንያቱም አሁን ፎሎ አድርጉኛ፣ ፎሎ ሳታደርጉኝ ይሻላል። እሺ ያርግሻለሁ። ያረቁት ሰላም አለይኩም ተላህ ኡስታዝ። ወአለይኩም ሰላም ጀማል። ኡስታዝ ጀማል አማን ናችሁ? ሰላም ነን አለን። እንደዚህ አይነት ሰዎችን አሁን ማገዝ ያስፈልጋል። ጎበዝ አወያዮች አሉ፣ ስርዓት ያላቸው ምናምን ነገር እውቀት ያላቸውን ሰዎች እያመጡ ሲያወያዩ እንደዛ ነው። ስለዚህ እውቀት አለው ብላችሁ የምታስቡን ሰዎች አምጥታችሁ ማነጋገር ነው። ያው እናንተ አላችሁበት ሁሌም ይደምቃልና እናንተ ተከትለን የትም እንገባለን። ጀነቱል ፊርደውስም አላህ አንድ ላይ ያደርገናል ኢንሻአላህ። ኡስታዝ ጀዛከላህ። እስሚዝ አለ ወገኖች ግቡ፣ ትንሽም ቢሆን ኡስታዝ ዋይድም አለ። ድምጽ ይሰማል? ጀማዓት ኸይር ይሰማል። طيب እስሚዝ እንትና ላይ አንብቤ ነበርና በሰፍረ ለወሊን 5:12ኛ ምዕራፍ ላይ ሴት ልጅ ማለት ሴት ከወለደች ለ2 ሳምንት ነጅስ ነው የምትሆነው እና 66 ቀን ደግሞ ምናምን የሆነ እንትኖች አሉ
ምን ላይ ያልከኝ ሙስጠዲ? ሰፍረ الأولين እኔ በአረብኛ ነው ያወጣልኝ። አረ ነው በመጽሐፍ ቅዱስ ላይ ያለው ወይን ወለደት እንታ ተኮኑ ነጅሰተን ሱባን ከማ ሁለት ሳምንት ማለት ሴት ልጅ ከወለደች በኋላ ሁለት ሳምንት በነጃሳ እንደምትቀር አይነት ነገር ነው የተረዳሁት። ከዛን 60 ቀን አይነት ነገር ጠሃራ ነው ምናምን ታገኘው። እሱ አልገባኝም ቢሆን ነው ኡስታዝ ወይስ ጽፏል ታች እሱን ስላየሁት እኮ አልተረዳሁትም። ያ ቦታ ያ ፓርቱ ላይ ታያል። بعربية وزيكا من دون ملو إذا ولدت أنثى وإن ولدت أنثى تكون نجسة أسبوعين كما في تطبيها ثم تقيم 66 يوما في دم تطهيرها. أن هنا النهر اللي هون الشلال وينه يا جماعة خدم سيادة أستاذ جمال. أو هلا أستاذ سمع له. أيوة وقتك عند بيها أستاذ ويدي علقوا كسر ألتمتشوم هاي أستاذ وحيدم ألتمتشوم وطوال እስኪ ምናልባት ኡስታዝ ሙስጠቂም በሰፊና ይዋለን ምናልባት አሁን አረብኛው ባይብል መሰለኝ አይደል ያውን ያገኙት? ባይብል ኦኬ እንዳይ አለ እንዴ መጽሐፍ ቅዱስ ሆነ መልስልህ። እኔ እኮ እንትን መስሉኝ ነው ከቁርአን ጥያቄ የጠየቀው አረብኛ ሲል ባይብል ነው ቁርአን አይደል? ዘሌላዊ መጽሐፍ ቅዱስ ላይ ከሆነ አለ ዘሌዋውያን ምዕራፍ 12 ከአንድ ጀምሮ እግዚአብሔር ለሙሴ የሰጠው ትእዛዝ ነው። አንዲት ሴት ከወለደች ከዛ በኋላ ወደ መቅደስ ከስንት ጊዜ በኋላ ነው መግባት ያለባት የሚለውን ማለት ነው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። እንደ ሕመሟ መርገም ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሟም እስክትነጻ ድረስ 33 ቀን ትቀመጥ። የመንጻቷ ቀን እስኪፈጸም ድረስ የተቀደሰ ይሄ ወንድ ስትወልድ ነው። ይሄ ወንድ ስትወልድ ነውና ቁጥሩን ስትደምረው 40 ቀን ይመጣል። ላይ ጋር 7 ቀን ይላል፣ ከዚህኛው ጋር 33 ቀን ይላል። 33 እና 7 40 ቀን ይመጣል። ለዛ ነው አሁን ወንድ ልጅ በ40 ቀኑ የሚያጠምቁት። ምክንያቱም ቤተክርስቲያን ወደ መቅደሱ ለመግባት 40 ቀን መሙላት አለበት ወንድ ከወለደች ይላል። ከዛ ሴት ከወለደች ደግሞ 80 ቀን ነው። ቁጥር 5 ላይ ይላል ሴት ልጅን ብትወልድ እንደ መርገም ወራት 2 ሳምንት ያህል የረከሰች ናት፣ ከደሟ እስክትነጻ ድረስ 66 ቀን ትቀመጥ ይላል። የመንጻቷ ወራትን በተፈጸመ ጊዜ ለወንድ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት የርግብ ግልገል ጥያቄ እዚህ ጋር ነው። 2 ሳምንት በነጃሳ ነው የምትቀረው ማለት ነው ሴት ልጅ በዚህ ትምህርት 2 ሳምንት ብቻ አይደለም ማለት እዚህ ጋር 2 ሳምንት ብቻ ሳይሆን 2 ሳምንት ስንት ሆነ? 14 ቀን ሆነ። ሲደመር ደግሞ እስክትነጻ ደግሞ 66 ቀን አለ። ይሄ በአጠቃላይ ወደ ስንት ቀን ማለት ነው? 80 ቀን ማለት ነው። 66 እና 2 14 80 ይመጣል። ስለዚህ 80 ቀን በነጃሳ ነው። ስለዚህ በ80 ቀን በነጃሳ ነው የምትሆነው ማለት ነው።
አዎ ሴት ከወለደች ለ80 ቀን እርኩስ ናት። ወንድ ከወለደች ለ40 ቀን እርኩስ ናት። ሱብሃነከ ረቢ ኸይር ኢንሻአላህ። አይ አሁን ይሄንን እንትኖች ይሄዱበት ማለት ነው ቢሆን ከሰው ወንድ ልጅ ከወለደ በ40 ቀኑ ነው የሚያስጠምቀው። ከዛ በፊት የወለደችው ስለሆነች ወደ ቤተ መቅደስ መግባት አትችልም። እኔ ጥምቀቱ ላይ ችግር የለብኝም እኮ መጽሐፉን በሚመለከተው ነገር ላይ የያዘው አንግል አለ። አሁንም አይቻልም፣ ቤተ መቅደስ መግባት አትችልም እስካሁን። አሁንም ቢሆን 40 ቀን ሳይሞላት ወንድ ወልዳ ሴት ወልዳ ደግሞ 80 ቀን ሳይሞላት የረከሰች ስለሆነች መግባት አትችልም። አሁን ስለወለደች ነው። ምን ይሄ ብቻ። በነገራችን ላይ ኦሪት ዘሌዋውያን ምዕራፍ 15 አንቀጽ 19 እስከ 30 ባለው ምንድን ነው የሚለው? ሴት የወር አበባ በሚታይበት ጊዜ እስከ 7 ቀን ድረስ እርኩስ ትሆናለች። እርሷንም የሚነካ ማንም ሰው እስከ ማታ ድረስ እርኩስ ይሆናል። እሷን አትንኳት። እንግዲህ በወር አበባውን ጊዜ የምትቀበጥበት ሆነ የሚተኛበት ነገር ሁሉ እርኩስ ነው። የሚተኛበት አልጋውም ሆነ ወይም እርሱም የተቀመጠችበት ነገር የሚነካ ሁሉ ልብሱም አጥቦ ሰውነቱን ታጥቦ እስከ ማታ ድረስ እርኩስ ይሆናል። አልጋዋም ሆነ ወይም እርሱም የተቀመጠችበት ነገር የሚነካ ሁሉ ልብሱን አጥቦ ሰውነቱን ታጥቦ ቢታጠብም ማለት ነው እስከ ማታ ድረስ እርኩስ ይሆናል። አንድ ሴት ከወር አበባዋ በኋላ ባለማቋረጥ የሚፈስ ደም ቢኖራት ደሙ እስከሚቆምባት ድረስ ልክ በወር አበባዋ ጊዜ እንደነበረችበት ሁኔታ የረከሰች ትሆናለች። በወር አበባ ብቻ የበሽታ ደም እንኳን ቢፈሳት ማለት ነው። አስቡ። በስምንተኛውም ቀን 2 እርግቦች ወይም 2 ዋኖሶች ነው የሚለው አምጥታ እግዚአብሔር በሚመለክበት ድንኳን ደጃፍ ለካህኑ ትስጥ። ማካካሻ ነው ወይስ ምንድን ነው? እዚህ ጋር የገባኝ ነገር ማለት ነው። ክርስትና ለሴት ልጅ ያለው ጥላቻ አላውቅም። እንግዲህ መርገም እኮ ነው እዚህ ጋር ያው መርገም ነው ስለሚል ከመርገሙ ወደ መንጻት ነው። ቁጥር 25 ላይ ሴትን በመርገም ቀን ሴጣን በመርገም ቀን ነው የሚለውና የወር አበባ ላይ የምትሆንበትን ጊዜ የመርገም ቀን ብሎ ነው እንትን ያለውና ከዛ ከርግማኑ አሁን ላይ ዛሬ ኢየሱስ ክርስቶስ ነፃ ወጥቶናል ማለት ነው። ግን በሰዓቱ ግን ያው እንደ መርገም ስለሚቆጠር ለመርገሙ ግዴታ መስዋዕት ታቀርባለች። ጥሩ። አሁን የወር አበባ አንድ ሴት የወር አበባ ላይ ስትሆን በራሷ ጊዜ ወይም ደግሞ ወንጀል ሰርታ በጥፋቷ የሚመጣ ነገር ነው ወይስ ተፈጥሮ ነው? ፈልጋ የሚታመጣው ነገር ነው? እዚህ ጋር እርግማን ነው። የዋን ተረግማ ነው ብሎ አይደል የሚያምኑት? እርግማን ነው። ክፍሬዋን ከበሉ በኋላ እርግማን። ጥሩ። ምናልባት ማርያም በፕሮቴስታንት ምንድነው ኦርቶዶክሶች የወር አበባ አታይም ብሎ አይደል የሚያምኑት? ካልተሳሳትኩ እንጃ። ኦርቶዶክሶች አታይም ብሎ ያምናሉ። እነዛ ደግሞ ጴንጤዎች ታያላችሁ ብሎ አይደል ኖርማል አይደል አድርጎ የሚያስቧት። ፕሮቴስታንቶቹ ያው እንደ ኖርማል ሴት ነው እነዚህኞቹ ይላሉ። ግን መጽሐፍ ቅዱሳዊ ማስረጃ የለም። አታይም ነው ኦሬዲ። እሺ እንደነሱ ከሆነ በዛ ሰዓት ምናልባት እርግማን ከሆነ ንጹሃኑ ወይም ደግሞ የወር አበባ የማያዩ ሴቶች ነበር እንዴ በዛ ዘመን? ቤት ዘመን ጻድቅ ሆኖ ማለት ነው በኦሪት ዘመን የለም እንጂ ሁሉም ያያሉ። አሁንም ያሉት እኮ ያያሉ። አሁን ከእርግማን ነፃ ወጥተናል በኢየሱስ ክርስቶስ ቤዛዊ መስዋዕትነት አማካኝነት ነፃ ወጥተናል ከእርግማን ሁሉ ይላሉና ከእርግማን ነፃ ከወጡ ለምን ያያሉ? ዛሬ ላይ ያሉ ሴቶችስ? ለነገሩ በዛ ለኛ ብሎ ተሰቅሏል ብሎ ስለሚያምኑ ይሄ እርግማን አልፎልናል ቢሆን ይመስለኛል። ያው ኢየሱስ ለነሱ ብሎ ስለተሰቀለ ማለት ነው። ከእርግማን ከወጡ እኮ ታዲያ ማየት የለባቸውም። ፔሪድ ኖርማል የወር አበባ ማየት የለባቸውም። አይዋ አጃይብ ነው። አሰላሙ አለይኩም። ወአለይኩም ሰላም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡቂ ኡስታዜ እንዴት ነህ? ሰላም ነው ወይ?
አልሐምዱሊላህ ይቢ እንደነ ረመዳን ጥሩ ነው። አዳም አልሐምዱሊላህ ሐምዳን ከሲራ ቆንጆ ነው። ሼክ ጀማል ታች ያለው ኮሜንት አጥፉት። ይታለ እኔ ኮሜንት ኦ ነው እንዴ አስተግፍሩላህ አረድሚኖች እንደ እኔ እኮ ሳወራ በነገራችን ላይ ኮሜንት ገስትም ስለማላይ ማለት ነው። ለዛ ነው እንጂ በቅኔ ኮሜንት ቆጣጠራለሁ። ቀጥሉ ባረከላሁ ፊኩም። ጣልቃ ገባሁኝ እንዶ አፉ በሉኝ። ታፍኜ ነበር ቤቱ እንዳይዘጋቢ ነው ድምጽን ያሰማሁት። አይ ዞሮ እኔ አሁን የተረዳሁት ምንድነው ከነዚህ አንቀሶች ላይ ለሴት ልጅ ያላት እንትን ላይ በጣም ከባድ ነው። ማነው ያላችሁ እንትን ላይ ስቀጥ ደግሞ እስልምና ላይ እንደዚህ ነገር ላይ የለም። ነብዩ ሰለላሁ ዐለይሂ ወሰለም ሐታ ነው የመጨረሻ ሰዓታቸው ላይ አደራ ሲያስቀምጡ ነበር እና ይሄም ያድረስ መጥቶ ደግሞ ናቀሳቱ አቅዲ ወዲ ሊበል ነገር ሲረዱት ያኔ አሁን ለምሳሌ እንበልና እኔ ክርስቲያን ሆኜ ሚስቴ በቃ ሴት ልጅ አመጣችልኝ ሰው ለ80 ምናምን ነገር አስተግፍሩላህ ነጃሳ ናት ማለት ነው። በምን ይሄ እኮ አይደለም በእምነት ደረጃ በሎጂክ ደረጃ እኮ መቀበል ይከብዳል እኮ እንጃ ወላሂ በጣም ከባድ ነው። ሌላ ክርስቲያኖች ነሲሃ ማነው ነሲባ ብታስገቢ ጥሩ ነው። መዋየት ቢችሉበት ጥያቄዎች አሉ። የሉማ ቢኖርማ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ በተናገርነው ንግግር ላይ የሉማ ቢኖርማ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ኡስታዝ ጀማል ኡስታዝ ሚውት አድርገህ ጨረስካችሁ አይደል? አረ ነው ኡስታዝን ይሳደቡ ታዲያ። እኔ ትጃራ ላይ ያዩትን ግን ሚውት ስታረግ ብቻ ያየው ነበር። አይ እናንተ ጋር መድረክ ከደረሰማ እኔ ተይቻለሁ ማለት ነው። እኔ ካፊሮች ሲሳደቡ ኮሜንቱ እናንተ አይኔ ላይ እንትን ካለ ካረፈ በቃ ስልጣኔ ይቀማል ማለት ነው። በአንድ ስድብ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ሰላም ሲሰደቡ ስንት ሙስሊም ነው ደሙ የሚፈለው? እኔ የሆነ ሳለ ነሰረኝ የምር የሆነ ቤት ከዛ በላይ አንድ ቤት ማየት አቆምኩኝ። መኪና ውስጥ ነበር ሞቅ አለ ፀሐይ ላይ ነበርኩኝና የሆነ ቆሻሻ ኮሜንት አየሁ እንጂ እዛ ቤት ስልጣን አልነበረኝም። ሐቂቃ በጣም ነው የደነገጥኩት። እና አድሚኖች ኢንሻአላህ በተቻለ ነቅመ ትልቁ ስራ ማን የአድሚን ስራ ነው ልንገራችሁና ማስገባት ማስወጣት መመወት ልንገራችሁ እና እዛ ነው። ቀጥሉ እሺ። ክርስቲያኖች ካላችሁ ግቡ። ሁሉ ጊዜ ለሚመጡ ልጆች ደግሞ አድሚን ሲዲ ችግር የለም። አይመችም አዛዥ ሆንክ እንዳትኝ እንጂ ዛሬ እኔ ነው በሰፊ የመጣሁት። ዛሬ ለሚመጡ ሳይሆን ማለት ነው። ሁሉ ጊዜ አሁን እኔ ዛሬ ነው የመጣሁት። መቼ እንደሰጣሽኝ አላውቅም። አረ ስሜ ቀይር ነው ነው እንዴ? ብዙ ጊዜ ትመጣለህ። ስሜ ቀይር ነው። መርሐባ ኢንሻአላህ። እሺ ወንድሞች ኡስታዞች ይቀጥሉ። በቃ ኡስታዝ ሙስታቂም ጃ አቡኪ ኡስታዝ ዳይም ካል የተኙ መስለኛል። ቀጥሉ። ኡስታዝ አለው ተው እርሶ ስተክብርላ ጸጥ ሲሉ እኮ ኮሜንት ማላዩ ሰዓትም ሄደዋል። ምን ልበል ታዲያ? ደህና ናችሁ? ምን ልበል? ያው ኡስታዞች ባሉበት ኢህቲራም አድርጉ። ኦኬ ያው ሙይት አድርጌ ያዳምጣለን። ካሁን ባለ ስሜን እንዳጠሩ እሺ። ባለ ስሜን استاذ نبيل اوكي متول خير ان شاء الله. اي ساعه انت لا